بسم الله الرحمن الرحيم الصلاة والسلام على من لا نبي بعده. سؤال: ما حد الإخفاء لغة واصطلاحا؟ إخفاء ማለት ደግሞ በቋንቋና በዑለሞች ዘንድ ትርጉሙ ምንድነው? أما لغة በቋንቋ فهو እሱ الستر መደበቅ ወይም መሸሸግ ነው። وأما اصطلاحا በዑለሞች ዘንድ ደግሞ فهو እሱ عبارة ገለጻ ነው عن النطق بحرف ساكن سكون የሆነውን ኑን የማንበብ ገለጻ ነው። ዓሪን የተራቆተ አድርገን አይ ኻሊን ትርጉሙ አንድ ነው። አኒ ተሽዲዲ ከሸዳ ነፃ የሆነ ማለት ነው። ከሸዳ የተራቆተ አድርገን ማንበብ ነው። ይሄ ማለት ኢድጋም ያልሆነ ማለት ነው። ኢድጋም ከሸዳ ነፃ የሆነ፣ ይሄ ደግሞ ከሸዳ ነፃ የሆነ ነው። አላ ሲፈቲን በዚህ ባህሪ ላይ ማለት ነው። በይነ الإظهار والإدغام በኢዝሃር እና በኢድጋም መካከል ባለው ባህሪ ነው የምናነበው። مع بقاء الغنة في الحرف الأول ጉና ከመቅረቱ ጋራ ጉናው እንዳለ ሆኖ ማለት ነው። የመጀመሪያው ሐርፍ ላይ ነው የሚሆነው። ይሄ ማለት ኢድጋም ላይ ጉና የምናገኘው ሁለተኛ ሐርፍ ላይ ነው። مثلا ኢድጋምን አይ የቁሉ እያቸው አይደል? ሁለተኛው ላይ ነው የምናገኘው። እዚህኛው ላይ ግን ኢኽፋ ላይ እንደዛ አይደለም። عن صلاتهم እያቸው አይደል? በዚህ መልኩ ነው የምናገኘው። وهو النون الساكنة والتنوين እሱ ደግሞ ኑን ሱኩንና ተንዊን ነው ማለት ነው። ኑን ሱኩንና ተንዊንን ካነበበን በኋላ የሚመጣው ፊደል ኢኽፋ ከሆነ ኢኽፋ እናረጋለን ማለት ነው። ስለዚህ ይሄ ማለት ኢኽፋው የምናወጣው ጉናው የምናወጣው የመጀመሪያ ፊደል ላይ ነው ማለት ነው። ኑኑ ላይ ወይ ደግሞ ተንዊኑ ላይ ነው የምናወጣው ኢኽፋ ላይ ማለት ነው። ኢድጋም ግን ሁለተኛ ላይ ነው የሚወጣው። ሱአል كم حروف الإخفاء እንትኑ ደግሞ መለያው ኢዝሃርም አይደለም ኢድጋምም አይደለም ከመካከላቸው ነው የሚወጣው ኢኽፋ ማለት ነው። ኢድጋም በጣም ተሽዲድ አለው፣ ኢዝሃር ደግሞ ቀለል ይላል። ይሄኛው ደግሞ ከመካከል ነው ማለት ነው የሚወጣው። ይሄ ማለት የመኽረጁ ልዩነት ማለት ነው። የኢዝሃር ፊደሎች ከጎሮሮ ነው የሚወጡት። ኑን ደግሞ የሚወጣው ሚላስ ላይ ነው። ስለዚህ ታች ያለው ፊደልና እዚህ ፊት ለፊት ያለው ፊደል በጣም ስለተራራቀ ቀለል የማለት ነገር ይመጣል። ኢድጋም ላይ ግን በጣም ይቀራረባሉ። ለምሳሌ ዋው አሁን ከንፈር ላይ ነው፣ እንደዛ ማለት ነው። ኢኽፋ ደግሞ ትንሽ ከዚህ ከኑኑ መሃል ላይ ነው የሚገኘው ማለት ነው። እንደ ኢዝሃርም አልራቀም፣ እንደ ኢድጋምም አልቀረበም፣ እንደዛ ነው። كم حروف الإخفاء የኢኽፋ ፊደሎች ደግሞ ስንት ናቸው? حروفه 15 እንግዲህ 15 ናቸው ማለት ነው። أوائل كلمات هذا البيت ታች ያለው የግጥሙ ቤት የመጀመሪያዎቹ የኢኽፋ ፊደሎች ናቸው። ነገር ግን እኛ ኢዝሃርን ካገኘን ኢኽፋን ካገኘን ኢዝሃርን ካገኘን ኢድጋምን ካገኘን ኢቅላብን ካገኘን ኢኽፋ መለየት አያቅተንም ማለት ነው። አያቅተንም። ስለዚህ 15 የቀሩት 15 ናቸው። ኢዝሃር 6 ኢድጋም 6 ኢቅላብ 1 13 ከዛን 15 28 ማለት ነው። በዚህ መልኩ ነው የምናገኘው። ኢቅላብሳ ለምንድን ነው ኢቅላብ ተብሎ የተሰየመው አንድ ፊደል? ይሄኛው ፊደል ኢዝሃርም መሆን አይችልም፣ ኢድጋምም መሆን አይችልም፣ ኢኽፋም መሆን አይችልም። ስለዚህ ስለማይመች ኢቅላብ ብሎ ሰየሙት ማለት ነው። እንግዲህ የግጥሙን ቤት እናንብብ። صف ذا ثنا كم جاد شخص قد سما دم طيبا زد في توقا ضع ظالما የመጀመሪያዎቹን ስናነብ 15ቱን እናገኛለን። ሱአል ما مثال ذلك የዚህ ምሳሌ ደግሞ ትንሽ እንጥቀስ። የኢኽፋም ማለት ነው። مثال النون عند الصاد من كلمتين እንግዲህ ኑን በሷድ ዘንድ በሁለት ቃላቶች መካከል
ኑንን ሷድ ዘንድ ስናነብ ማለት ነው። عن صلاتهم عن صلاتهم አያችሁ አይደል? የመጀመሪያው ላይ ነው ጉናውን ያወጣ ነው ማለት ነው። عن صلاتهم ومن كلمة በአንድ ቃል ውስጥ ደግሞ እናገኛለን። አሁንም انصرنا انصرنا والتنوين በተንዊን መካከልም እናገኛለን። قوما صالحين قوما صالحين وقس على ذلك باقي الأحرف المذكورة እንግዲህ ቅድም በግጥም ውስጥ የጠቀስነውን ፊደል ወይ ደግሞ 14ቱን በዚህ መልክ ሄድበት። እኛ አሁን አንድን ፊደል ነው ያየነው 14ቱን በዚህ መልክ ነው የሚነበበው ማለት ነው። ምንም አይጨንቅንም። ይሄ 14ቱን በዚህ መልክ ይነበባሉ። ስለዚህ ምሳሌውን ያሳየን በቃ ማለት ነው። 15ቱን ማምጣት አያስፈልግም። ወቅስ على ذلك በዚሁ ሄደው ማለት ነው። باقي الأحرف المذكورة የተጠቀሱትን ፊደሎች በሙሉ ማለት ነው።